የሚቀለድ ሰው ሁለት አይቻላል። ፍቅር ለእኔ በተናገርክበት ልክ ወልደ ጊዮርጊስን እንድትናገረው ፈልጋለሁ። ለምን እኔ ወልደ ጊዮርጊስ ደውዬ በጣም ኃይለ ቃል ነው የተናገርኩትኝ። ኦኬ እኔንና ወልደ ጊዮርጊስን አጣልተኸኛል። አንተና አስፈላጊ ከሆነ እኔ እጅ ሰራት ሄጄ ሙሉ ድምፅህን አወጣዋለሁ። ፍቅር እኔ ውሸት አልፈልግም። እኔ እዚህ ሚዲያ ላይ የምታወቀው በድርቅናዬ ነው። ከዛ በተረፈ ምድር ላይ ሰው ሀቅ የለብኝም። ማንንም ሽሩሩ አልልም። ለእኔ በተናገርከው ልክ እንድትናገረው ፈልጋለሁ። ለእኔ በቃ ኢቨን ጠዋት ኪያ ነበርክ እኔና ፍቅር ስናወራ አይደለም እኔ እናንተ ባወራን ውስጥ እዚህ ጋር መጣችሁ ምድር አስመሳይ እባቦች። እናንተ አረንጓዴ ሳር ውስጥ ያላችሁ እባቦች ናችሁ። ሲጀመር እኔ ዱባይ ውስጥ አበሻ ማልቀረው ለዚህ ነው። እባቦች በቃ ጥቁር እባብ ናችሁ እናንተ። እዚህ ጋር ገብታችሁ ወልደ ጊዮርጊስዬ ኢቲኤች ደሊቨሪ ሄንዬ አንተ ትለያለህ። ኢቲኤች ደሊቨሪ አንተ ምድር ላይም ሰማይ ላይም ክንፍ አውጥተህ መብረር ያለብህ ሰው ነህ። አረ እናንተ ገብርኤል ድፍት ያድርጋችሁ። ከዚህ በኋላ ግን አስመሳዮች ናችሁ። አስመሳዮች እናንተ። እኔ እኮ ታፍኜ ነው ዝም ያልኩትኝ። ጸጥ ያልኩትኝ ታፍኜ ነው። እናንተ ለእኔ ያላችሁኝ ሌላ ነው። እዚህ መጣ ኢቲኤች ደሊቨሪ ወልደ ጊዮርጊስ። እኔ በቪዲዮ ወጥቼ ላውራ አንዴ። ቆይ እመቤቴን ወይ በቪዲዮ ያልጨረስኩኝም ኖ አልጨርስ። ፍቅር ለእኔ በተናገርከው ልክ እኔ ልንገራችሁ። ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁላ የተሰበሰባችሁ ቅዱሳኖች የመጣችሁ ሁላ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወልደ ጊዮርጊስን እኔ እኮ ጠምጄ እንደዚህ እኮ ጠምጄ ወልደ ጊዮርጊስን ደውዬ ልክ ልኩን እኮ ነው የነገርኩትኝ። እዚህ ጋር መጣችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩትኝ። እመኑኝ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ ምድር ላይ። ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው። ለዚህ ውሸታቸው እኔ ከፍልሃለሁ። እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሀል እኔ ይቅርታ ማርያምን ንጹህ ሰው መሆነ እኔ አረጋግጫለሁ። ሳላቅ ስለጠመድኩክ 80 እና 90 ሺህ ድርሃማቸውን ይዘህባቸው እንዳንገላታሃቸው እንዳስለቀስካቸው ያ ሁሉ ተረስቶ ሄንዬ ትለያለህ አሉት እኮ ጭራሽ። አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ። አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ። በገዛ ፍቃዴ ከኢማራት ውጭ ነው መቆጠር የምፈልገው። ከእናንተ ጋር አበሻ ተብዬ መቆጠር አለ። ለእኔ በተናገርከው ልክ ግን ፍቅር ለሱ ነገረው። እኔ ታውቃለህ ለአንተ በሀቅ ጎን ሀቅ ሲነካ በሀቅ ጎን ቆሜልሃለሁ። አዳምጠኝ። አንተም ስትነካ በሀቅ ጎን አዳምጬክ ብዙ ጊዜ ተጋፍጬልሃለሁ። በማላውቀው ነገር ግን መጣችሁ እኔ ጋር ብላችሁ ወልደ ጊዮርጊስ እንደው በእመቤቴ ማርያም በጻድቃኔ ማርያም በአክሱም ጽዮን ይዣለሁ ይቅር በለኝ። እሺ እኔ ከዛ ግን ኢቲኤች ደሊቨሪ ይችላል በቃ እንደምትችል እናንተ ገብታችሁ እኮ ግማሹ ኢትዮጵያ ነው ያለሁት። አመሰግናለሁ። በነገራችን ላይ አዲሱ ድራይቨር ካምፓኒያችሁን ስትከፍቱ አምባሳደር ታደርጉኛላችሁ። አመሰግናለሁ። ወልደ ጊዮርጊስ ይቅርታ፣ በአካል መጥቼ ይቅርታ ጠይቃለሁ። በዚህ ልክ ግን አረንጓዴ ውስጥ ያለ እኔ ነገራችሁ ምንም በራሴ ህገ መንግስት ስለምተዳደር በራሴ ህገ መንግስት ስላችሁ ራሴን ችዬ የምኖር ሴት ከማንም ምንም ስለማልጠብቅ ምንም ውሸት የሚባል ነገር ያንገሸግሸኛል። ኪያ ነበረ ሂዊ ነበረች። ሂዊ ቤት ሆኜ ነበር ያወራው። የሰሙትን ሰምቷል። ግን ትለያላችሁ እናንተ ትለያል እና አመስግናችሁ ትለያላችሁ። በ24 ሰዓት ውስጥ ወልደ ጊዮርጊስ ተንፍሼ ልጨርስ እኔ በእግዚአብሔር በ24 ሰዓት ውስጥ ኦርደራችሁ ይደርሳል። እና ሄሪ ደግሞ ከ90 ሺህ ድርሃም ወርደክ ደግሞ እንትን ይሄ ምንድነው ብራቸው እንትን ከማለቱ በፊት ከስር ትሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግርክ ላይ ነው ይቅርታ የምጠይቅ። እናንተ ግን ታሳፍራላችሁ። ለእናንተ ራሱ 5000 ሰው መሰብሰቡ ይቆጨኛል። ስትሰሩ በሀቅ ስሩ፣ ስታገኙ በሀቅ አግኙ። ምድር ላይ አንዴ ነው ሞቱት። ፈታ ብላችሁ ሀቅ ተናግራችሁ የወደደ የወደዳችሁ የጠላችሁ ይጥላችሁ። ይሄ ይሁን ሀሳባችሁ። እባብ ግን አትሁኑ። ደህና ደሩ። መሲ የት ነው የምታመልጪው? የአምባሳደር ልትሆን ነው። ለአዲስ ዴሊቨሪ ካምፓኒ ሊከፈት ነው እና አምባሳደር ትሆናለች ተብላለች እና እሱንም ሰምቻለሁ። በነገራችን ላይ እንደው እኔ መቤቴን የእውነቴን ነው
እኔ ይሄንን እንትን የሚያደርግ ዴሊቨሪ ካምፓኒ ይምጣ እንደነገርኳቸው እኔ ሱቆችን እንትን አድርጌ አንዱን ላንዱ አደርጋለሁ። ከዛም ሌላ ዴሊቨሪ ምንድነው ቅድሚያ ከፍየው ገንዘብ ሰጥቶ እቃ የሚወስድ ዴሊቨሪ አለ። እንደዛ አይነት ነገሮችን እየሰራው ቆየሁኝ። ከኢትዮች ዴሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ፣ እሰራለሁ። ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ። ነገር ግን ገንዘብ እንደሌሎቹ ላገኝ አልቻልኩ። 10 ቀን 12 ቀን 17 ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው። ይህን ሄኖክንም እዛው የሚሰሩትንም ለማናገር ሞክሬያለሁኝም ብዙ ነገርም ትብብር አድርገውልኛል። ነገር ግን ምንድነው አውቶማት ነው የሚሰራው ስራ ማኑዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጥ። በዛ ምክንያት ደግሞ ከድርጅቴ ወደ 30 ምናምን ሰራተኛ አለ። እኔ ከስር ያለችውን እያገላበጥኩ ነው ለመነሳትና ለመስራት እየሞከርኩ ያለሁት። ሁሌም ሄኖክን አስቸግራለሁ፣ ሁሌም አካውንቲንጓን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ፣ የወተት ሲያልቅ በቃ የተለያዩ ችግሮችን በየጊዜው አወራለሁ። በዛ በጣም ተሸማቀቅኩኝ እና ምንድነው ከዛ መጨረሻ ላይ አዲስ ዓመት አካባቢ በጣም ላሳጥረው ነገሮቹ እንዳይንዛዙብኝ ነገሮቹን አዲስ ዓመት አካባቢ ሹፉን ፕሪንት አስደረግን። ሹፉን ፕሪንት አስደርገን የምናስገባበት አጣን። ሳንቲም ግን ያው ኢትዮች ዴሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሂሳብ እንዲሰራልን ጠይቀናል። ግን በተደጋጋሚ ቀድሞ ሂሳብ እንዲሰራልን ስለምንጠይቅ በተደጋጋሚ አንድ አይደለም እነሱን ሁሌ ስለምናስቸግር በጣም ተጨናነቅንና ያው ወልዴ ጋር ደውለን ብድር ጭምር እስከመጠየቅ ደረጃ ደረስን ማለት ነው። ሂሳቡን ቼክ ማድረግ ትችላለህ፣ ጥሩ እንንቀሳቀሳለን፣ ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት እያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ አንተ ግን ብሩን ቀድመህ ብትሰጠን እቃውን አውጥተህ ብንሸጥ የሚል ጥያቄ ሁሉ አቅርበናል። ምክንያቱም እኔ ስለፈራው ባለቤት ደውላ በቃ እሱንም ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካኝነት ከብዙ ሰዎች ጋር ስለምጋጭም እያጋጨም ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች፣ እኛም ተጨናነቅን። ሜቢ በዓል 15 ቀን ሲቀረው ነው እቃ የሚያስገባን ያው በገንዘብ ማጠር ምክንያት ተበዳድረን አስገብተን። ነገር ግን ምንድነው ከኢትዮች ዴሊቨሪ በነበረን ቀሪ ለቀረጥ ለምን በሚከፈል ምክንያት ስለዘገየ ብዙ ነገሮች ተበላሽተዋል። ነገር ግን ከዛም በኋላ ምንድነው ሄኖክም ተባብሮኝ የተለያዩ ሰዎችም ተባብረው ሹፉኑ ከገባ በኋላ ስራዎችን እየሰራን ነበረ። ስራዎችን እየሰራን ባለንበት ሁኔታ ጥሩ ተንቀሳቅሰናል። ነገር ግን በተደጋጋሚ አሁንም እዚህ ጋር ፖይንቶች ላነሳ የምፈልገው ወልደ ጊዮርጊስ የተለያየ ነገር ሰምተህ ከሆነ ይቅርታ፣ እኔን ምንም ልል አልችልም። ለምሳሌ ገንዘብ ጥየቃ እሄዳለሁ ከምቀርባቸው ሰዎች እሄድና ገንዘብ አበድሩኝ። እንዴ አንተ እኮ በደንብ እየሰራህ ነው ሲሉኝ ከዴሊቨሪ ጋር ስላለ ከዴሊቨሪ ሲመጣ እሰጣችኋለሁ እስከዛ ውስጡ ብዬ እጠይቃለሁ ማለት ነው። እንግዲህ ተቃማው አይደለም ገንዘብ። ለምሳሌ የገንዘብ መጠኖች አሉ። ይህን ያክል ገንዘብ መጠን ከዚህ አለኝ፣ በዚህ ቀን ሲመጣ እንደዚህ እሰጣለሁ ብዬ እጠይቃለሁ። ምክንያቱም የጠየቅኳቸው ራስሽ ሳሪ አንዴ ታስታውሽ ከሆነ መጥቻለሁ ገንዘብ ጥያቄ፣ ከሌሎችም ሄጃለሁ። ሜቢ 3 ሰዎችና 4 ሰው ሌላ እንደዚህ ለብዙ ሜቢ አንቺ ሳራ ጋር መሲ ጋር መጥቻለሁ፣ ሳራ ላበሻ ጋር ሄጃለሁ። ምክንያቱም በቃ የምቀርበው ሰው ስላለ አዲስ ዓመት ካለፈ ደግሞ ላይፍ የሙሉ ስለሚመሰቃቀል ያለኝን እቃ ተበድሬም ተቀድሜም ስላሳተምኩኝ ቀሪውን ከፍዬ ማስገባበት ስላጣሁኝ እንደዚህ ያለ ብያለሁ። ለምን ሄኖክ ጋር ደውልም በተደጋጋሚ አውርተናል። ለምን ወልዴ ጋር አልደወልክም? ባለቤት ይደውላለች። ምክንያቱም የተረዳበት መጠን ሌላ ከሆነ ይቅርታ እሱ ጋር ደውላለች። ስለዚህ አማራጭ ስለሌለኝ ወደ ሌላ ሰዎች መሄድ ነበረብኝ። ስለዚህ ምንድነው የምለው፣ ምክንያቱም ዋና ፖይንቱን እንድትረሱት የማልፈልገው ነገር ብር ሲሰጠኝ እሰጣቸዋለሁ፣ እቃ አለኝ፣ ከነሱ ጋር ይህን ያክል ሳንቲም አለኝ። በኔጌቲቭ ነገር ሳይሆን በቃ እንዲረዱኝም እውነታውም ያ ስለነበረ ማለት ነው። ስለዚህ ይህን እያልኩኝ ለእናንተ ስለተናገርኩኝ ነበረኝ። አዎ እግዚአብሔር ይስጥልኝ ነበረኝ። እና በአጭሩ ምንድን ነው ከዛም በኋላ ወደ መጨረሻው አካባቢ ስመጣ አዲስ ዓመት መጣ። በርከት ያሉ ገንዘቦችን ሰራው፣ በርከት ያሉ ገንዘቦችን ማለት ነው። ምክንያቱም ማስረጃዎችም ስላሉ ሁላቸውም ስለሚያውቁት ማለት ነው።
ከዛ መጨረሻ ላይ ምንድነው አዲስ አመት ሂሳብ ከኛ ቤት የሚሰራው ከ1 እስከ 5 ነው ለሰራተኛ ደሞዝ የሚከፈለው እና ሁሉም ሰራተኛ እንደተሰራ ያውቃሉ። ሂሳባችን አንጣ ብለውኛ አዲስ አመት ላይ አላከበርንም። አዲስ አመት አላከበርንም። ያላከበርን ምክንያት ገንዘብ እጃችን ላይ ብዙ ስላልነበረ ብሩ ከዴሊቨሪዎች ጋር ስለነበረ ማለት ነው። ያው በዛ ለመመለስ ስለሚቸግረኝ ይቅርታ ፍቅር። እሺ አዲስ አመት ከመድረሱ በፊት አንተና ባለቤት መተህ ብር ጠይቃችሁን እቃው ኦርደር ሳይወጣ ብር አልሰጠንክም? ኦርደሬ ሳይመጣ ብቻ ሳይሆን ከዛ በፊትም ተባብረኸኝ 24 ሰዓት ላይ እንሰራላለን ብለህ ሰርተኛል። ግን ሁሌም እናስቸግርሃለን። አንተ ለማስቸገር ወደ ወልዴ ሄደናል ነው ዋናው ፖይንት እንጂ ተባብረህናል። ከዛ በፊት ሽፉኔ እንደዚህ ነው እቃችሁ ሳይወጣ ግን አንድ ጊዜ ይጨርስ ሄኖክ፣ ሙግት አይደለም። አንድ ጊዜ እሱን ይጨርስና ከዛ አንተ ትናገራለህ። እና ምንድነው በርከት ያሉ ገንዘቦች ነበሩ። ከዛ ማን ነው ሰራተኞች ገንዘባችን አንጣን ሲሉኝ በጣም ተጨናነቅኩና ከተለያዩ ሰዎች ጋር ተመላሽ ብር፣ ምክንያቱም ብር አለኝ እንደዚህ ያ ሲመጣ ሰጣችኋለሁ። ነገር ግን ሰራተኞች ወደ ቤተሰብ የሚሄዱ አሉ፣ ገንዘባቸውን የሚፈልጉ አሉ። እንደዚህ ሲያልኩ እየጠየቅኳቸው ሰዎች ነበሩና ሜቢ አሁን ምንድነው ገንዘቤን ለሌላ ለማዋል አይነት ነገር ከሆነ አለኝ ሲመጣ ሰጣችኋለሁ ቃል በቃል የተናገርኩት ነበረኝም በትክክልም ነበር። ስለዚህ እኔ ከአዲስ አመት በኋላም በፊትም የገንዘብ ረጅም ጊዜ የመቆየት ነገር አለ እንጂ ሌላ ችግር አለ ብዬ በፍጹም የተናገሩት ነገር የለም። አሁንም ግን አስረግጬ ልነግራችሁ የምፈልገው ነገር ወልዴም የማያውቀው ከሆነ ይሄንም ስለሚያውቀው ሁላቸውም ስለሚያውቁት ሂሳብ 10 ምናምን ቀን ይቆያል። ለምሳሌ እኔ 3 ወር ከምናምን ከነሱ ጋር ሰርቻለሁ። በ3 ወር ከምናምን ቀን ሂሳቤን ሳየው በ4 ቀንና በ3 ቀን የመጣልኝ 3 ቀን ብቻ ነው። ሌላው ከ10 ቀን በላይ ነው። እኔ ደግሞ የድርጅቱን ስም ለማጥፋት ሳይሆን ልጆችን ይንሳይ እኔ በጣም ይቸግረኛል። እንዴ ገንዘብ እያለኝ ለወተት መግዣ ለምን እቸገራለሁ? ወተት ለምሳሌ አዲስ አመት በነጠላ ምክንያት ብዙ ብር ሳይኖረኝ ነጠላ ስላላስገባው ብዙ ነገር ተሰርዞብኛል። ለምሳሌ እንደዚህ አይነት ነገሮች የበፊት ዴሊቨሪዎች ደግሞ በ24 ሰዓትም በ72 ሰዓትም ስለሚሰጡ ያ ነገር እንዲቀረፍ ለምሳሌ መቼ ነው ከመሲ ጋር ምሳ ስንበላ አውርተናል። ሳሬን ባለፈው አውርቼሻለሁ ብዬሻለሁ። ምክንያቱም እኛ ወልዴን ቀርበን እንድናወራው እንጂ በጅምሩ ሶሻል ሚዲያ ላይ ደግሜ መውጣትን መታየትን አልፈልግም ነበር። ለምን ነገሮቹ እንደሚከሩብኝ ለምን ነገሮቹ እኔ ብቻ ሳይሆን ቢቀር በ3 ቀንና በ4 ቀን እንዲሆን ሂደን፣ ምክንያቱም ሌሎች አሉ እኔ ብቻዬን አይደለሁም። ምክንያቱም ለምን አሁን ወደኋላ እንደተጎተቱ ባይገባኝም ሂደን ዛሬ ማታ ወልዴን በአካል አግኝተን አላበሻ የምናገኘው ከሆነ እንዲያው ድርጅቱ ለኛ የጀርባ አጥንታችን ነው። ብዙ ነገር አድርጎልናል፣ ብዙ ነገር። ምክንያቱም ገቢያችን በጣም ከፍ አድርጎታል። ነገር ግን ምንድነው ባጀት የለለን ትናንሾች የሆኑ ድርጅቶች አሉ። ለምሳሌ እኔ በፊት ጥሩ ባጀት ነበር። አሁን ደግሞ ኪሳራ ላይ ስለሆንኩኝ የስራን እያቀያየርኩ ስለሆነ ምለው ቢቀር ከስር እንዲያደርግልን ሄደን እናናግረው ብለን እየተነጋገርን በነበርንበት ጉዳይ ወደ ሶሻል ሚዲያ ላይ መጣ። ያለው እውነታ ይሄ ነው። ሜቢ የረሳሁት ነገር አለ ይመስለኛል። ምን ነበር የረሳሁት ነገር በጣም የረሳሁት ነገር ምንድነው? በተደጋጋሚ ሄኖክ ጋም የተለያዩ ሰዎች ጋም ማለትም ሄኖክ እና አካውንቲንጎች እየደወልኩኝ ያልወጣልኝ ብርንም ገና ዴሊቨሪ ጋር ያለን ደምሮ የሰጡኝ ጊዜ አለ። ምክንያቱም ችግሬን እጅ በማስረዳት አሁንም ወደ ወልዴ ለመሄድ የፈለግኩት ምክንያት የፈለግንበት ምክንያት ቀኑ እንዲያጥርልን ለመጠየቅ እንጂ እዚህ ጋር አንዳንድ ቃላቶች እንደሚወረወሩት አይደለም። ጨርሻለሁ። የምትጠይቁኝ ጥያቄዎች ካሉ በስነ ስርዓት ወልዴም ሄንም የምትጠይቁኝ ካለ እመልሳለሁ። ያው በስተት ይቅርታ ጠይቃለሁ። እሺ እኔ የምጠይቅ ጥያቄ ያው ለአዲስ አመት እቃ አዘግ ነበረ፣ ብር እጅ ላይ አጠረ። እኛ ጋር የነበረክ ደግሞ ብር እሱን እላፊ ብር ጠይቀህን ግን እቃው ሳይወጣ በ72 ሰዓት ሰርቼ የተሰራው ያለ እኛ ጋር ያወጣው ኦርደር 24 ሰዓት ሳይሞላው ሰርቼ እሰጥሃለሁ ብዬ እንቅልፋተን የሰራንበት ቀን አለ አይደል? ቴንኪው። ከዛ ደግሞ እሱን ብር ሰተን በጣም ተደስተ አንተም ባለቤትን መጣችሁ አመስግናችሁ ነበር አይደለ? አሁን ባተናንቆንም ጭምር ምክንያቱም ማመስገን ብቻ የሚለው አይገልጸውም። በጣም ያመሰገናችሁን ቸገረኝ ባልከው ሰዓት ስለደረስንልህ አይደለ? በጣም ትክክል።
ቴንኪው። ከዛ በተረፈ ግን እኛ አሁን የአንተ ኦርደሮች ለምሳሌ ማውራት አልፈልግም፣ ግን መታወቅ ስላለበት ነው። 100 ኦርደር አውርተክ ሂሳብ የሚቆየውን ነገር ልንገር። ስፔሻሊ አንተ 100 እቃ አውርተክ 50ው ተመላሽ ነበረ። ምናልባት ልጆቹ ነገ ይሉናል ወይ ደግሞ አልተመቸኝም ማዳም ይዛኝ ሄደች እንደዚህ በሚል ምክንያት የተወሰኑ ኦርደሮች አይሄድም። ያንን ኦርደር ልጅቷን ጠብቀን እስኪደርሳት ነው። ሌላ ረብ ቢሆን ኖሮ አላነሳችን ካላስከንሰል አድርጎ ይመልስልሃል አይደል? አንተ ደግሞ ዱባዮች ግን ምንድን ነው የሚያባላችሁ? ነጋዴ ስለበዛ ነው? ፍቅር የጠፋው ደላላ ያለው እናንተ ጋ ነው? ወንዶች ልጆች እየተንገላቱ ነው የምትሉት እናንተ ጋ ነው? ሁሉም ነገር ያለው እናንተ ጋ ነው። ሰው ሀገር ላይ ችሎ አስቀምጧቸዋል። ግን እናንተ በተለያየ ነገር ዱባዮች በነገራችን ላይ ድምጣቸው ተሰምቶ አያውቅም ነበር እና ማለት እኔ ዱባይ ሰምቼም አላውቅም። እንደዚህ ናቸው እንደዚህ። አሁን ግን ቲክቶክ ከመጣ ጀምሮ የመጀመሪያ ቁጥር 1 ረባሾች ዱባዮች፣ ቁጥር 1 የምሬን ነው የምላችሁ። ምን ነክቷችሁ ማስክርስቶን እንደዚህ እስከምትናደድ እንደዚህ እስከምትቃጠል ምን አጥፍታችሁ ምን አድርጋችሁ? ለምንድን ነው ግን እኛ ማንወደደው እርስ በርሳችን? አንዱ ጋር ሌላ አንዱ ጋር ሌላ እኮ ነው እንወደድ ብለን አንዱ ጋር እንላለን፣ ደግሞ አንዱ ጋር እንላለን። እና ይሄ ነገር ነው እያጣላችሁ ያለው ይመስለኛል። ግን ተዋደዱ፣ ተፋቀሩ። ፍቅርን የመሰለ ነገር የለም። ፍቅር ካለ ሁሉ ነገር ይኖራል። ግን ለአንዱ ሌላ የምንል ከሆነ ከባድ ነው። አሁን መሲ ሚስጥሩን ለምን አታውጪው? ሚስጥሩን በቃ አውጪውና ይለይለት። ምንም ማድረግ አይቻልም። መላእክት ሆናችሁ አለች። ወይኔ ሰው እኮ በስማ። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበል። የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁ ሼር፣ ሰብስክራይብ አድርጉኝ። የምታደርጉኝ እጅግ አድርጌ አመሰግናለሁ። የኔ ውድ ቤተሰቦች ማለት ነው። ሰላማችሁ ይብዛ። ሀገራችን ኢትዮጵያ ሰላም ያደርግልን። ወዳችኋለሁ።